Here I came with another series of audio-visual deposit on National Bank of Ethiopia, governed banks like Awash Bank, Commercial Bank of Ethiopia, and the Cooperative Bank of Oromia, which I was totally or might have been totally overridden by somebody as well as some groups, political parts as well as political parts or individuals who have been organizing the political parts, who have been overriding my identity and authority, individual or personal authority and power by using my own property, book accounts at each level. And this is another audiovisual series which is continued from yesterday one. And ትናንትና ከአዋሽ ባንክ ጋር በተያያዘ ያስገባሁትን እና የተካሄደ ጉዳይ አንስቼ ነበረ። ከዛ በፊት ግን ዋና መስሪያ ቤታቸው በተለያዩ ጊዜያቶች ለመሄድ ሙከራ አድርጌ ከዛ ሳይሳካ ቢቀርም አንድ ቀን ግን ገብቼ ማመልከቻ አንድ ገጽ ማመልከቻ ማስገባት በዚህ አጋጣሚ ማስታወስ ነው የምፈልገው። እዚህ አዋሽ ባንክ ዋና መስሪያ ቤት ቀጥታ በመሄድ ስድስተኛው ሰባተኛ ፎቅ ላይ አሮጌው ማለት ነው አሁን ወደ ተዛወረበት ሳይሆን ጊዜያዊ ቦታ ሳይሆን ዋና መስሪያ ቤቱ ከዚህ ሁሉ ጋር በተያያዘ ይህ ባንክ በተለያዩ ጊዜያቶች የኔን ማንነት ማዕከል በማድረግና በመቀማት በተለይ ቡክ አካውንቶች ከኢትዮ ቴሌኮም ሲስተም ጋር ስለሚያያዙ እኔ የምጠቀመው ያንን የከፈትኩበት ስልክ ቁጥር 0915936126 ይሄንን በመጠቀም ያንን ከኢትዮ ቴሌኮም በማራባት የራሴ የሆኑትን በየዓመቱ ማግኘት ከሚገባኝ ባጀት አመት እንደ መንግስት ሰራተኛ ማለት ነው ሐኪም በመሆን አንፃር ሜዲካል ዶክተር ያንን ሁሉ ከ99 በላይ የሆነው ፐርሰንቱን በዛ አጋጣሚ ሲያንቀሳቅሱበት የነበረ ዋነኛ ባንክ ነው። ይህንን ከሲም ካርድ ማራባት ጋር በተያያዘ ሲም ካርድ በእርግጥ በኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ቀድሞ በነበረው በአሁኑ ኢትዮ ቴሌኮም ከ2010 ወዲህ አንድ ሰው ሲም ካርድ ሲያወጣ ያ ሲም ካርድ የራሱ ነው። ምክንያቱም በራሱ ገንዘብና ደረሰኝ ከፍሎበት ስለሚወስደው ያንን በዛ ሲም ካርድም በሚያደርገው ወንጀል ሁሉ ተጠያቂ ነው። አንድ ሰው ያንን ሁሉ በመቀበል ነው የሚያደርጋቸው ንግግሮች፣ ግንኙነቶች፣ የሚያንቀሳቅስበት ገንዘብ፣ የሚጠቀሙበት የቴሌኮሙኒኬሽን አገልግሎቶችም ሆነ ከሱ ጋር በሚያያዙ ከባንክ ጋር በሚያያዙ አካሄዶችም በማንኛውም መንገድ ሁሉንም ተጠያቂነቱን ተቀብሎ ነው አንድ ሰው የሚያወጣ። ያንን እንደዛ እንደ አንድ ሰው ያወጣውትን ሲም ካርድ 0915936126 ይሄንን ከኔ ፍቃድና ከኔ እይታ ውጪ በሆነው በራሳቸው ለማንነትና በራሳቸው አውቶሪቲ በመጠቀም ያንን በማራባት
ሲያንቀሳቀስበት እንደነበረ እና ይሄ ደግሞ ከ2010 ወዲህ ሌጋላይዝድ ሆኖ እንደነበረ ባለፈው ሳምንት ከአንድ የባንክ ሰራተኛ የሰማሁት የእማኝ ያክል እውነታ ቢሆንም አገርም የሚያውቀው ማንም ሰው የሚያውቀው ጉዳይ መሆኑ እኔ ግን ለኔ እንደ አዲስ እንደተነገረኝ እንደሆነ ማንም ሰው እንዲያውቀው ነው። ከዛ ውጪ ከዛ በፊትም ሌጋላይዝድ ከመሆኑ በፊትም ልክ እንደዛው ሲደረግ እንደነበረ ግን ያ እንደ ቀድሞ ነው ድብቅ እንደነበረ አሁን በመሆኑ በዚህ አይነት አጋጣሚ እና አካሄድ ሲያንቀሳቀሱበት እንደነበረ ባጭሩ ለመግለጽ ስወድ ከዚህ ጋርም በአንድ በኩል ለኦሮሚያ ህብረት ስራ ባንክ አገምሳ ቅርንጫፍ አዲስ አበባ ቀን 07/09/2015 በመለው ባስገባሁት ማመልከቻ መሰረት አመልካች ዶክተር ጋዲሳ ኦላና የማመልከቻ ርዕስ የኦሮሚያ ህብረት ስራ ባንክ አገምሳ ቅርንጫፍ የተከፈተው አካውንት ለተወሰነ ጊዜ እንዳይንቀሳቀስ ማመልከት ይሆናል። this temporary blockade የማመልከቻ ዝርዝር በርዕሱ ላይ እንደጠቀስኩ በተጠቀሰው ቅርንጫፍ በስሜ የከፈትኩትና ከተጠቀምኩበት የቆዩ የተጠቀሰው ባንክ አካውንት ተዘግቶ ሌላ ጊዜ አዲስ ከመክፈት አንጻርም ሆነ በሌላ በማንኛውም ምክንያት ሌላ ጊዜ ከመጠቀም አንጻር ከኔ እይታና እንደ ተጠቃሚ ከራሴ ቁጥጥር ስር ስላልነበረ ይህ አካውንት ለተወሰነ ጊዜ እንዳይንቀሳቀስ እንዲደረግልኝና የራሴን ገንዘብ ሌላ ጊዜ ለማንቀሳቀስ ይመች ዘንድ እንዲፈቀድልኝ በማለት አመለክታለሁ። አመልካች ዶክተር ጋዲሳ ኦላና ነው። ይሄንን በተመሳሳይ ሰዓት ብልሶ ለሚገኘው ቅርንጫፍ ነው ያስገባሁት። ይህንን ማመልከቻ ከኔ በመቀበል ብሎክ እንዳደረጉና ለጊዜ ብሎክ እንዳደረጉ መሆኑን ባክ ግን በፈለጉ ሰዓት ብሎክ ማድረጋቸውን ካሳዩን በኋላ ወዲያውኑ ከፍተው እንደፈለጉ እንደሚያንቀሳቅሱበት እርግጠኛ ነበር። ምክንያቱም በጣም በማስረገጥ በፍርድ ቤት በኩል ጉዳዩ እንደ ሀገር ታይቶ ትክክለኛ ውሳኔ አግኝቶ ወደ እነሱ ልጻፍ አያደርጉትም ነበር። ይኸኛው ግን ከኔ አቅም በላይ በሆነ መንገድ ያስገባሁት ማመልከቻ ስለሆነ በራሳቸው ፍቃድ ብሎክ ቢያደርጉና ቢያሳዩኝ ወዲያውኑ ደግሞ ከፍቶ እንደፈለጉ በዛ አካውንት ሞቢላይዝ እንደሚያደርጉና እንደሚያስደርጉ እርግጠኛ ሆኜ 100% መናገር ስለምወድ ነው። ከዚህ ውጪ ይኸኛው የኦሮሚያ ህብረት ስራ ባንክ የተቋቋመ ብዙ ጊዜ በዩኒየን በሚባሉ በህብረት ስራ ማህበር አንድ ላይ በመሆን በሚያቋቁሙት ዩኒየን በመባል አካሄድ በተቋቋመው የተቋቋመ ባንክና ብዙ ጊዜ የአርሶ አደሮችና ከዚህ ጋር በተያያዘ ሲሆን ይሄኛው ባንክ እንደ ቤተሰብም ሆነ እንደ ቤተሰብ አባል በዚች ሀገርና በተለይ የቤተሰብ እና የኔም ሀብት ያለበት ጉልሶና ብዙ ሀብት ያለበት ጉልሶና ገንጂ ወረዳ ስር በሚገኙ ሲገኙ በነበረው ከዚህ በፊት ባስቀመጥኳቸው ሀብቶች እንደ ቤተሰብ ሼር እንዳለበት የማውቀውና ከዚህ ባንክም 100% እንደ ቤተሰብ ይህ ቤተሰብ ሼር እንዳለው በማውቀው ግልጽ በሆነ መንገድ ሆኖ እንደዛም ሆኖ ይህኛው የባንክ ውስጥ ያለውን ሼር እንኳን በምንም መንገድ የምጠይቅበት አካሄድ ባላገኝም ግን ይሄኛው ባንክ ላይ ያለው ገንዘብ በማንኛውም መንገድ ሞቢላይዝ ሲደረግ የነበረበት ባንክ መሆኑና ከዚህ በፊትም በተለያዩ ጊዜያቶች ዋና መስሪያ ቤታቸው ቦሌ በሚገኘው ዋና መስሪያ ቤታቸው በአካል
ሁለትና ከዛ በላይ በመሄድ መጨረሻ ላይ ማመልከቻ በማስገባት በስልክ በመከታተል ከዚህ አካውንት ብሎኬድ ጋር በተያያዘ የጠየቁትን ማንኛውንም መልስ ከዛ ውጭም በዚህ አካውንት ከኔ እይታና ከኔ ቁጥጥር ውጪ በሆነ መንገድ ሲንቀሳቀስበት የነበሩ ገንዘቦች በማንኛውም መንገድ እኔን የማይመለከቱ መሆኑና በጭራሽ ደግሞ እንዳልጠየቅበት እንድዘጋልኝም ጭምር ጠይቄ የተለያዩ ምክንያቶችን በማንሳት እስካሁን ድረስ አዘግይቶብኛል። ከዚህ ውጪ በስልክም በተለያዩ ሶሻል ሚዲያ መንገዶችም በመጻጻፍ እስካሁን ድረስ እንዳይዘጋ በማድረጋቸው ለፍርድ ቤት ለኦሮሚያ ጠቅላይ ፍርድ ቤት ባቀረብኩት አካሄድና ከዛም በላይ በሄድኩት እነሱን ተጠሪ ለሆኑበት ህጋዊ አካል ባስገባት መንገድ ለብሔራዊ ኢትዮጵያ ብሔራዊ ባንክም ባስገባት ማመልከቻ መሰረት ያ መፍትሄ ሊያገኝልኝ ባልቻለ መንገድ ይህችን አጠር ያለች ማመልከቻ ለዚህ ለጉልሶ ቅርንጫፍ እንዳስገባ ተገድጃለሁ። አንድ ሰው ልብ ማለት የሚገባው ማንም ሰው ይህንን ቪዲዮ ሪኮርድ የሚያየው ሰው መሆኔ ማንኛውም ይህንን ጉዳይ የሚያውቀው ሰው ልብ ማለት የሚገባው አንድ ነገር ይህ ሲንቀሳቀስበት የነበረ ገንዘብ ለምን ስዋል እንደነበረና እኔን ደግሞ በፖለቲካም ሆነ በኢኮኖሚ በመብት አንጻር ምን ያክል ተጽዕኖና ምን ያክል መብት መጋፈፍ ስር እንደዳረገኝ መረዳት እንደሚገባው በዚሁ አስረግጬ መናገር እፈልጋለሁ። ሶስተኛው ለኢትዮጵያ ንግድ ባንክ ፍንፍኔ ቅርንጫፍና ተስፋ ድርጅት ቅርንጫፍ ቀን 07/9/2015 አመልካች ዶክተር ጋዲሳ ኦላና አባባ የማመልከቻ ርዕስ በኢትዮጵያ ንግድ ባንክ ከላይ በተጠቀሱት ቅርንጫፎች የተከፈተው አካውንት ለተወሰነ ጊዜ እንዳይንቀሳቀስ ማመልከት ይሆናል። የማመልከቻው ዝርዝር በርዕሱ ላይ እንደጠቀስኩ በተጠቀሰው ቅርንጫፎች በስሜ የከፈትኩትና ከተጠቀምኩባቸው የቆዩ የተጠቀሰው ባንክ አካውንቶች ከዚህ በፊት ከተጠቀምኩባቸው ስለቆዩና ከእኔም እይታና እንደ ተጠቃሚ ከራሴ ቁጥጥር ስር ስላልነበረ ይህ አካውንቶች ለተወሰነ ጊዜ እንዳይንቀሳቀሱ እንዲደረግልኝና በአሁኑ ጊዜ በሰንዳፋ ቅርንጫፍ የተከፈተውን አካውንት እየተጠቀምኩ ስለሆነ ከዚህም በተጨማሪ አካውንት እየተጠቀምኩ ያለው አካውንት እንዳይንቀሳቀስ ተደርጎ ግን በመጠቀም የሚችልበት መንገድ ካለን ተጨመሩበት ላይ ከጠቀስኩት ቅርንጫፎች ጋር እንዳይንቀሳቀስ እንዲፈቀድልኝ በማለት አመለክታለሁ። አመልካች ዶክተር ጋዲሳ ኦላና ደምል ይህንን ማመልከቻ ደግሞ ለጉልሶ ቅርንጫፍ አስገብቼ ልክ እንደዛው ወደዛ ማስተላለፋቸውን ነገሩን። ግን ምንም እርምጃ እንዳልተወሰደ በተደጋጋሚ እየሄድኩ ስጠይቅ ያኔ ሲወጣ ስገባ በሚከታተሉኝ በአገሪቱ በሚገኙ የታጠቁ ኃይሎች የመንግስት ኃይሎች ቁጥጥር መውጣት መግባት ቁጥጥር ስር ስለነበረ እና ሌሎች አካሎች መውጣት መግባት ሲቆጣጠሩ በጣም ባጠብቁበት አካሄድ ላይ ያለው የባንክ ማናጀሩም ከዛ እየጠፋ እኔን ላለማግኘት እየወጣ ወደ ነቀምቴ ሄደ እየተባለበትም በዛ እየቆየ መጨረሻ ላይ እኔን እንደማያስተናግደኝ ነግሮኝ ወደ 951ም በመደወል ጉዳዩን በተከታታይ ሪፖርት ሳደርግ እንደነበረ ግልጽ ሲሆን በዚህ በንግድ ባንክ በኢትዮጵያ ንግድ ባንክ በግላይ እና ከጎንደር ጀምሮ በግላይ በነበረ ሰዓት ፍንፍኔ ቅርንጫፍ ተስፋ ድርጅት ቅርንጫፍ እና
ሰንዳፋ ቅርንጫፍ እያለ ሲከፈት በነበረበት ሁሉ ምንድነው የተከፈተበት የሲም ካርድ አሁንም በ0915936126 ነበረ። የተስፋ ድርጅት ቅርንጫፉ የቤጊ እና የፍንፍኔ ቅርንጫፉ 0922716801 እንደነበረ እና ከዛም በተጨማሪ በዚህ ሁለት ሲም ካርድ እየወጣ የሶስት የተለያዩ የኢትዮጵያ ንግድ ባንክ ቅርንጫፍ ቡክ አካውንት የመጀመሪያው ሲም ካርዶቹ በግልጽ በኢትዮ ቴሌኮም የኔ እንዳልሆነ ተክጃለሁ። ደረሰኝም እያሳየው 0922716801 የኔ መሆኑን በተለያየ ጊዜ ለኢትዮ ቴሌኮም ማመልከቻ በማስገባት ያንተ አይደለም በሚል በሌላ ሰው ስም ሬጅስተር ተደርጓል በሚል ግን ያ የተደረገው በሆነ ጊዜ ዳታ ኤንኮዲንግ በሚል ሲስተሙ ተዘበራርቆ ስለነበረ ተብዬ ደረሰኝን አሳይቼ አንድ ቀን ወጥቶልኝ ሌላ ጊዜ ላይ ግን አይወጣልም ብዬ በመከልከል ይህ ሁሉ የተደረገበት ከቅድም ባልኩት አካሄድ ከበጊ እየወጣና ከፍንፍኔ ብራንች የወጣው ወደ ዘውዲቱ ሆስፒታል ስትዘዋወር ማለት ነው። ባለፈው በሴሪስ አውዲዮ ቪዥዋል ዲፖዚት ሴሪስ ላይ እንደገለጽኩ እዛ ላይ በሲም ካርድ ክሎኒንግ ሌላ ፖለቲካል መሪ የሆነው የቀድሞ የዚህ ሀገር አስተዳደር ነኝ ባይ መንግስት ከፖለቲካ አባሎች አንዱ ይህንን ሲም ካርድ ክሎን አድርጎ ሲያዝ እንደነበረ ግልጽ ነበረ። በዛ አካሄድ ከባንክ ሲስተም ጋር በማያያዝ ያንንም ሲመዘበሩበት እንደነበረ እና ቅድም እንዳልኩት ማግኘት ከሚገባኝ ወራዊ አመታዊ ባጀት 99% በዚህ ሲንቀሳቀስ እንደነበረ ኢሙን መሆን የሚገባው ግን በጊ ላይ ይሄ ቅርንጫፍ ለ6 ወር ያክል በዚህ አመት ብቻ ከ2015 ጀምሮ ስራ እንዳይሰራ እንኳን ያቆመ መሆኑ ጀምሮ ያቆመ ማለት ነው። ከዛ በፊት ግን ከጦርነትና ከመሳሰሉት ጉዳዮች ጋር በተያያዘ ስራ እንደነበረ እንደሰማሁ ሆኖ ማለት ነው። ይሄ ሁሉ አካውንት ስቴትመንት ከተስፋ ድርጅትና ከፍንፍኔ ቅርንጫፍ አሊያም ከሰንዳፋ ቅርንጫፉም አውጥቼ ግልጽ በሆነ መንገድ ሌላ ሰው የኔን ኤቲኤም ካርድ ተጠቅሞበት ዊዝድሮ ሲያደርግ እንደነበረ ሁሉ በግልጽ የሚያሳይ አካውንት ስቴትመንት እያለ ማንም ተቀብሎ የሚያይኝ የመንግስት ፍርድ ቤትና የመንግስት አቃቢ ሕግ ፌዴራል ጠቅላይ አቃቢ ሕግም ሆነ የክልል ጠቅላይ አቃቢ ሕግ አሊያም የጸረ ሙስና ኮሚሽን እንዳልነበረ በዚህ አጋጣሚ መግለጽ እወዳለሁ። በተለያዩ ጊዜያቶች ለዋና መስሪያ ቤታቸውም ሆነ ለናሽናል ባንክ ኦፍ ኢትዮጵያ ኦር ኢትዮጵያ ብሔራዊ ባንክ በአካልም በተደጋጋሚ ሄጄ ምንም አይነት መፍትሄ እኔ በማስገባቸው ማመልከቻዎች ላይ እንዳልሰጡ ከዛ ውጭም በኢሜይላቸው የላኩት ሆን ተብሎ ብሎክ እያደረጉ ሲከለክሉኝ እንደነበረና
ከዚህም በተጓዳኝ የምጨምረው መጨመር የሚገባኝ ነገር ካለ ለኢትዮጵያ ህዳሴ ግድብ ቦንድ እንደማንም መንግስት ሰራተኛ ነው እንደምባለው በዚህ ላይ በቆረጥኩት የ1500 ያክል 1500 ባልሳሳት ብቻ በዛ ቦንድ ጊዜ ማቹሪቲ ይሩ ከ5 አመት በኋላ የምመለስ ከወለድ ጋር የምመለስ ተብሎ እንግዲህ ውስጥ ለውስጥ አካሄድ የምመለስበትና ወለዱ በጣም ከፍ ባለ መንገድ ለሌለኞቹ ስሰጥ ለኔ እንኳን ያቺ የነበረችው ወለድ እንኳን ሳትሰጠኝ ከኢትዮጵያ ንግድ ባንክ አንድነት ቅርንጫፍ ወደ ካዛንቺስ አካባቢ ወደሚገኘው እዛ በመሄድ ሲጠየቅ መጠይቄ እንድሰጠኝ ባስገባሁትና ባነጋገራቸው አካሄድ ይህ ቅርንጫፍ ያለችውን የከፈልኳትን ብቻ ሰጥቶኝ ሌላ ከወለዱ ጋር በተያያዘ ሌላ ሰው ስለተቀበለ ከቅርንጫፉ ጋር መነጋገር ነው ያለበት በማለት ያኔ በጣም ተጣድፌ ስለነበርና ያም ትክክለኛ ምላሽ ባልሆነውና አካሄድ ባልሆነው መንገድ የተሰጠኝ ያ የቦንድ ክፍያ 1100 ይሁን 1500 ይሁን ብቻ በ3 ካርድና ሰርቲፊኬት እና በአንድ ደብዳቤ ከኢትዮጵያ ንግድ ባንክ በጊ ቅርንጫፍ በተጻፈው ደብዳቤ ያንን ተቀብዬ ሌላ ወለዱ እንግዲህ ሌላ አካል እንደወሰደ ተነግሮኛል። ያኔ የነበርኩበት ተጽዕኖ ፖለቲካዊ እና የመሳሰሉት ሁሉም እኔም ማልንቀሳቀስበትና በጣም ለህይወት አስጊ በነበረበት ሰዓት ላይ የደረሰ ነገር ስለሆነ ከዚህ ጋር በተያያዘ እስካሁን ወለዱ ያኔ ቦንድ የተቆጠበበት የኢትዮጵያ ንግድ ባንክ ቅርንጫፍ ቤጊ ቅርንጫፍ ሆኖ እስካሁን እንዳልተከፈለኝ በዚህ አጋጣሚ መናገር ስለሚገባኝ ከዚህም በተጓዳኝ ወደ 951 በመደወል ላይ ይህንን ሁሉ አስረድቼ በምንም አካሄድ ይህንን የህዳሴ ግድብ ቦንድ ወለድ ምንም የተሰጠኝ ምላሽ እንዳልነበረ በዚህ ለመናገርና ለመግለጽ ይገደዳለሁ። በአጠቃላይ በተለይ የተስፋ ድርጅቱ ቅርንጫፍ ቡክ አካውንት በግልጽ ሰንዳፋ ላይ የኢትዮጵያ የታጠቁ ኃይሎች በተለይ ኮሚኒቲ ፖሊስ፣ ፌደራል ፖሊስ፣ ኦሮሚያ ፖሊስ እና የተለያዩ ፖሊሶች በየጊዜው ከቤት ክራይ ጋር በተያያዘ ከቤት አከራዮቹ ጋር በመግባባት እንዲያወጡኝ እያደረጉ ቤቴ ላይ ያስቆለፉ የተለያዩ የራሴ የሆኑ የግል ንብረቶች ምንም ያልተመለሱ እስካሁን የተዘረፍኩበት የተከራየሁት ቤት ወደ 4 ቤት ሆኖ እዛ ያለኝን የቤት ንብረት ሁሉ እንዳለ በተለያዩ ጊዜያቶች ከአንዱ ቤት የነበረው እየተቀነሰ ወደ ሌላኛው ቤት ሲሄድ ደግሞ እዛ ጋር እየተዘጋ እየተቀነሰ ወደ ሶስተኛ ስዛወር ደግሞ እየተቀነሰ እየተሰጠኝ በፖሊስ እጅ እንደዛ እየተባለ እቺ ደብተር እዛው በዚህ አካሄድ እንደ ሰረቋት በዚህ አጋጣሚ መናገር ነው የሚገደደው ማለት ነው። ባጭሩ ከኢትዮጵያ ንግድ ባንክ ጋር በተያያዘ ዘርፈ ብዙ ከኢትዮ ቴሌኮም ጋር
በመሆን የደረሰብኝ የቡክ አካውንት individual or personal overriding or authorized unnecessarily authorized individuals ያንን በመጠቀም ሲያንቀሳቀስበት እንደነበረ እና ዛሬ ራሳቸውም ሆነ እንደነሱ መዝባሪና ወንጀለኛ የሆኑትን አካላቶችና ግሩፖችን በዛ ሀብታም እያደረጉና እንዳበለጸጉ እኔን ግን እንደዛው መብቴን ከመጥራትም አልፎ እንዳዳዩኝና እንዳልሰራም እንዳደረጉኝ መብቴን ሙሉ እንደገፈፉብኝ በዚህ አጋጣሚ ለመናገር ሲገደድ ይህንን እኩይ የሰው ነፍስ ግድያ እኩይ ተግባር የፈጸምብኝ የቀድሞ መንግስትም ሆነ ቀድሞ መንግስት በህግም በመዳኘት ይህንን እንዲስተካከል አድርጎ ራሱን ነጻ ካወጣበት ወዲህ ከወንጀሉ ነጻ ካወጣበት ወዲህ ራሱን ትራንስፎርም ያደረገውና ሪፎርምድ መንግስት ነኝ የሚለው የብልጽግና መንግስት ይህንን በግልጽ እየጨመረበትና መብትን እያስታሰበት በመሆኑ ከግድያ ወንጀል እኩይ ተግባር ሆኖ ከዛም በተጓዳኝ ይህንን በተለያዩ ጊዜያቶች መኖርበት አካባቢንና መንቀሳቀስበት የስራ ቦታዎችን ሁሉ የሚሄድበት ለህግም ለማመልከትም መንቀሳቀስበት ትራንስፖርት ውስጥም ከተማ ውስጥም ብዙ ቦታ የሚሄድበት ቦታዎች ሁሉ ለሽብር ተግባርም በግልጽ ሲጠቀምበትና ሲያስፈጽምበት እንደነበረ ግልጽ ሆኖ ከዓለም አቀፍ አሸባሪዎች ዘንድ ተርታ እንዲቀመጥልኝ በምን መናገር ይገደዳለሁ። ይህ ሁሉ እውነት መሆኑን አረጋግጣለሁ። ከቡክ ኦር አካውንት ስቴትመንት ጋር በተያያዘ ከብዙ አካውንት ስቴትመንቶች ትክክለኛና ሌጋላይዝድ በሆነ መንገድ ሲሰጥ የነበረው ይህንን ግን በተለያዩ ጊዜያቶች እንደ ህጋዊ እንዳልሆነ በማስመሰል እኔን አካውንትን ያንን ሲጠቀሙበት የነበረበት አካሄዶች ሳምፕል እንደሆነ የሚል ይሄኛው ስታምፕ አሁን ጉልሶ ብራንች እያለ ምንድነው የምለው ቬሪፋይድ ባይላል። ቬሪፋይ ያደረገ ሰው አንድ ሰው ግዴታ ነው። ሌላ ሰው ደግሞ ፖስትድ ባይላል። ፖስትድ ባይላል ያደረገው ደግሞ ያንን በግልጽ ሌላ ሰው ሶስተኛ ቼክድ ባይላል። ቼክ ያደረገው ሌላ ሰው የሶስት የተለያዩ ሰዎች ፊርማ ተደርጎበት የሚሰጥ ቡክ ስቴትመንት ነበር ማለት ነው። የኢትዮጵያ ንግድ ባንክ ለማንም ሰው ሲሰጥ፣ ለኔ ሲሰጥ ግን እንደዚህ የወጣ ማንም ሰው እንደ ከውጪ መጥቶ ባለቤቱ እንዳልሆነው ሰውና በማጭበርበር ገንዘቡን ሲያስገባበት ሲያስወጣበት እንደነበረ ፊርማ ሁሉ ሳይደረግበት ሲሰጠኝ እንደነበረ ከዚህ በፊት እና የሰንዳፋ ቅርንጫፉን ወደ አዲስ አበባ በማዛወር የራሳቸውን ላይ ያደረጉበት ከላይ እንደዚህ የተጻፈ ቡክ ስቴትመንት እና ፊርማ የሌለው ልክ እንደዚህ በማመልከት ባስገባው ሰዓት ላይ በምንም አካሄድ ሳይሰጠኝ እንደነበረ ግልጽ ነበረ። ለዚህ ይሄ
ባንክ እና ኢትዮጵያ ብሔራዊ ባንክ የመሳሰሉት ሰዎች ይህንን የቡክ ስቴትመንት እና ኤቲኤም በምፈለግበትና በሚያስፈልግበት ሰዓት ሁላ የምሞላውን ፎርም እንኳን እየሞላው እንዳልጠቀም በማድረግ ከመከተል ከሚገባቸው ፕሮሲጀሮች እና አካሄዶች ውጪ በመሆን ይህንን ሁሉ የህጋዊ እንዳልሆነ እኔ እዛ ላይ የማስገባቸው ማስወጣቸው ገንዘቦችና የምጠቀማቸው ቡክ አካውንቶች ልክ ሌላ አሸባሪ የተጠቀሙበት በማስመሰል በህጋዊ ባልሆነ መንገድ ሲሰጠኝ እንደነበረ የራሳቸውን ፕሮሲጀር እየተከተሉ እኔ ብቻ ላይ አፕሊካብል መሆን እንደሚገባ እያደረጉ ሪሰንትሊ 5 ብር ማስቀረት አለበት አንድ ሰው ለኤቲኤም እየተባለ ከዚህ በፊት ኤቲኤም እየተከለከልኩ የሆነ ጊዜ ላይ ኤቲኤም በልመና እየተሰጠኝ እንደዛ እየተባለ ሁላ ከዛ ውጭም 100 ብር በቡክ አካውንት ላይ መቅረት አለበት እየተባለ ሌላ ቦታ እያወጣው። ስለዚህ ይህንን ሁሉ ውስጥና ውጭ በማንኛውም መንገድና አካሄድ እኔ ላይ ህጋዊ ባልሆነ መንገድና ፕሮሲጀሩን ባልጠበቀ መንገድ አፕሊካብል በማድረግ የራሳቸውን ቅድም ያልኩትን በእኔ ቡክ አካውንት በኩል ሞቢላይዝ ሲያደርጉ እንደነበረ በግልጽ ለመናገር ይገደዳሉ። ከዛ ውጪ በተለያዩ ጊዜያቶች ያወጣቸውን ቡክ አካውንቶችን ማንም ህጋዊ አካል ይህንን ለማየት እገደዳለሁ የሚል ከፌስቡክ ገጽም ሆነ ከተለያዩ ቦታዎች እኔ ፖስት ካደረኳቸው ከኢሜይሎችም ዳውንሎድ በማድረግ ለማየት እንደምችል በግልጽ በኢትዮጵያ ብሔራዊ ባንክና በኢትዮጵያ ንግድ ባንክ በተለያዩ ባንኮች እኔ ላይ ሲደርስ የነበረው ከኢትዮ ቴሌኮም ጋር በተያያዘ ግልጽ በሆነ መንገድ ሲደርስብኝ የነበረ ከዛ በኋላም ወደ አዲስ አበባ ፖሊስ ኮሚሽን ማዕከላዊ ተወስጄ አሸባሪ ነህ ጁንታ ነህ ብዬ የተከሰስኩበት መንገድ ዋናው ይሄ መሆኑ በግልጽ መናገር እወዳለሁ። ይሄ ሁሉ እውነት መሆኑን አረጋግጣለሁ።